አንተ ኩክኒያም አቤት አባይ። እስኪ ጸጉረና አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባይ ዛሬ እስካከለ የፈተና ውጤት ተነገራችሁ? ያው ነግሬሃለሁ፣ ወሪታ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው። እንዲህ ነው እንጂ ኤነርጂ ከ10 ኧረ ከ50 የፈጣሪ ያለ ከ50 እንዴት በሳተ ነበር እንዲህ ፈተናው? አይደለም በመለሰ ነው። ኧረ ይድፋህ። ያቶ ወጋን ልጅ አይተኸዋል? ፊዚክስ እንደው ሃይታጣው እንደው አፍሪካ ደንደ የኔ አንድ ያስፖርሽኩት 9 እኮ ነው ያመጣው። 9 ረረረረ በልታው የለ እንዴ ወይ? እና ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል እስኪ አስቤያለሁ። አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ወይ ጉድ ግም ለግም አለ ሰውየው። አዚ እውቀት የለህም እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14 ኧረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ? የከበዴ ስማራከው እኮ ከአስራዎች እንደ አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል። ከመቶ ማን አፈሪ አምላ ማነሽ አስካለሽ ብረምጣዱና ከቢሊያ ባይ ምን ልታረጊኝ? ሆሮን ከረምኩት እንደንተየ እንዲሆነ ወደ 12ኛ እርከን አይዞ ገና እኔ አንተለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ነባሮ ነው አንተ ተተን ኧረ ነደድኩ ወገን ሳካደ ጋር ጠሩልኝ። እሺ ምንህን ያመመ? ከላይ ወደ ታች ነው ያመመኝ ዶክተር። ከላይ ወደ ታች ካናቴ ጀምሮ ግንባሬን ገንብሮ አይኔን አስለቅሶ በአፍንጫ ያናፈጠኝና ባፌ አስተፋኝ። ሰው እንጂ ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትባት ልቤን ደፈቀኝ። ሲደፍቀኝ ሂብ የተነሳሁባት ልክ ስነሳበት ሆዴን ከመረኝና አልጋ ላይ አበላሸኝ። ልክ መበላሽን ተስግድሬኝ ነው አልጋ ላይ ሽንቴንሽን ነው። እሺ ከዚያ እግሬን አስሮጠኝ። ወደ ሆስፒታል ነው። እሺ የኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ። ቢሮ ስገባ ከእግሬ ወረደ። የለም። እንዴት ቡድን ተላልፎ ይሆናል። እኔ አሁን ትቶኛል። ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ነው። ቁጭ በል። እዚህ ገብቶ ሳያዙ መውጣት አይቻልም። እንዴ ምን ማለት ነው? እኔ የቻይና ሬስቶራንት መሆኑን አላወቅኩም። መብቻ እንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይካልክ ሚስተር ቹንግን ነው የምጠራው። ይቆልፋል። እንዴ ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀም። እና የኛ ሬስቶራንት ስታዩ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ እንዴ አራ ተረጋጋሽ። በቃ የምን ቹንግ ነው በእናትህ። እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አሳማ ጎረድ፣ ውሻ በድመትና አህያ ጥብሳል። አህያ ይሄ ምን አይነቱ አህያ ፊት ነው ባካችሁ? እሺ የሚጠጣስ ምን ላምጣልህ? መቼ የሚበላ አዝዝኩ መጀመሪያ። አህያ አልክ እኮ ብራዘር። እንዴና እኔ ታዲያ አንተን ማየም ምን አልክ አንተ? ማለቴ አይደል ደግሞ ከኔ አባት ሌላ ነገር የላችሁም? እሺ ሽሮ የለ? የምን አባ ሽሮ ነው? ሽሮ ይብላህና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአሳማ ጭማቂ እና የጢንዚዛ ሽንት አለ። አራው እንዴ ሰው የለም እንዴ? ቆይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ቹንግና እኔ ብቻ ነን የቀረነው እንጂ። ኧረ ብራዘር በእናትህ ተፋጠኝ። አስደነገጥኩሻ። እየቀለድኩ ነው ብራዘር። ያውቄ ነው የቻይና ሬስቶራንት አይደለም። የማን ፋሪያ እንደዛ ተለኝ እንዴ? በእናትህ አስደነገጥከኝ እኮ። ሶሪ በእናትህ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት ነው። አልሸሹም ዞራለሁ። ምን አልከኝ? ማለቴ አሪፍ ምግብ አላችሁ? እሺ አዎ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱን ላምጣልህ። ይሄ የትል መንጋ መውጫው ቤት ነው። ሄሎ ጤና ይስጥልኝ። ከጣቢያ ነበር የምንደውለው። አምላኪ ከጤና ጣቢያ ነው በለኝ። ሄሎ አይሰማም? ሄሎ ከፖሊስ ጣቢያ ነው የምንደውለው። ምን ነው በሰላም? አንተ እያለህ ምን ሰላም አለ? ምን ማለት ነው? የታባት አቀኛለህ? ምን አልክ አንተ? ማለቴ የታባት ያውቃለሁ ፖሊስዬ። የታውቃለሁ። ተው እንጂ ደንበኛችን ምን አይነት አሽሙር ነው? እኔ ነኝ እናንተ ደንበኛ? ይኸውልህ ወይዘሮ አስካለሽ ለ15ኛ ጊዜ ቀርባ ሰርቆኛል ብላ መልክታለች። ምን ቀርቧን የሰረኩት? ቆይ ለምንድን ነው ግን እቺ ሴትዮ ማትፋተኝ? ዝም በል ቦርኮ። አንተ ራሱ በሷ ላይ ነው እንዲህ ስፔሻላይዝ ያደረከው። ቢያንስ ሰው እንኳን አትቀየርም? ኧረ ኢንስፔክተርን ያልሰረኳትም ደግሞ ዛሬ ሰንበት ነው ታውቃለህ። እኔ በሰንበት ስራ አልሰራም። ማን አባህን የሚያውቀው አንተ? ጭራሽ ተባባሪ ልታደርገኝ ነው እንዴ? እሺ ቆይ ምንድን ነው የሰረኳት? እኔ ምን አባህ ቅላ ያለው ስትሰርቃት አማክረኛ? አይደለም ምን ሰረቀኝ ብላ ነው የመጣችው። ታዲያ ምን እንደማያውቅ ያደርጋል። የወርቅ ሀብሌን ሰርቆኛል ብላለች። ናና መልስ። አቤት ውሸት! ይቺ ቀጣፊ ይገርምሃል ኢንስፔክተር፣ የብር እኮ ነው ሀብሉ። ኦኬ መስረቅህን አመንክ ማለት ነው? አይደለማ እኔ ምንም አውቀው ነገር የለም። ችግር የለውም። እሱ ስትገረፍ ይመጣልሃል። አሁን በጸባይ ትመጣለህ ወይስ አጃቢ ልላክልህ? አጃቢ ላክልህ ማለት ይመጣል። መጣው። ስምህም አለበት? አራጋው እባላለሁ። የሥነ ዜጋ መምህር ነኝ። በጣም ጥሩ። ምን እና ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማን ምንድነው የምትቀባጥረው? አሞኝ ማን የመጣሁት? የመሳደብ መብት ደግሞ የለህም። ስላስጀመርክ እንዴት ጭራሽ መብትና ግዴታን እዛው ተማሪዎችን እንደራችን ያባል። ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ውጣ። አባቦ ተነሱታ። ምን ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣው። ምን አከባየት ነው ያመጣሁት? ውጣ።
ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ